እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል። ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በህዝብ ተወካዮች ምክር ቤት ቀርበው በበርካታ ጉዳዮች ማብራሪያዎችን ሰጥተዋል። ከቀይ ባህር እስከ አባይና ወልቃይት እንደዚሁም ስለ ጋዝ ምርትና ሌሎችም ጉዳዮች በሰፊው ያነሷቸው ጉዳዮች አሉ። በመግቢያችን ላይ ተከታተላችሁትም በጥንቅራችሁ ውስጥ ከተካተቱት መካከል ያለውን ነው። ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ማክሰኞ ምሽት መረጃዎችን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ለህዝብ ተወካዮች ምክር ቤት ሰፋ ያለ ማብራሪያ ሰጥተዋል። ከግብጽ እስከ ኤርትራና ህወሓት እንደዚሁም በኢኮኖሚው ዙሪያና ወልቃይትን በተመለከተ የተሰጡት ማብራሪያዎች ብዙ እያነጋገሩ ይገኛሉ። ጠቅላይ ሚኒስትሩ ኢፍትሐዊና ኢርትዓዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር አይችልም ሲሉም ማብራሪያቸውን የሰጡ ሲሆን እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉም ተናግረዋል። ጥንቅራችን ላይ ያደርሳችሁ ከያዛቸው ለታይ መረጃዎች መካከል ነው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከ20 ትሪሊየን ኪዩቢክ ጫማ የጋዝ ክምችት በላይ እንዳላት ተረጋግጧል ሲሉ ተናግረዋል። ይህ ክምችት በሶስተኛ ወገን መረጋገጡን ጠቅላይ ሚኒስትሩ ገልጸዋል። መረጃ የጥንቅራችን አካል ነው። ጠቅላይ ሚኒስትር አብይ ቢሾፍቱ የሚገነባው ግዙፍ የአውሮፕላን ማረፊያ ዲዛይን መጠናቀቁን ይፋ አድርገዋል። በፕሮጀክቱ የተነሱ አርሶ አደሮች በተመለከተ በቀደምት ፕሮጀክቶች ስህተት የነበረ አካሄድ መታረሙን የገለጹበትን መረጃም አክለናል። ጥምር የጸጥታ ግብረ ኃይሉ ከ40 በላይ ታጣቂ አመራሮችን መግደሉን ገልጿል። የታጣቂ ቡድኑ ኃይል በአካባቢው በተንቀሳቀሰበት ወቅት የፖሊስ አባላትን ጨምሮ መግደሉን እንዲሁም ዘመቻው ሲካሄድ የህይወት መስዋዕትነት የከፈሉ የጸጥታ ኃይል አባላት እንዳሉም ተሰምቷል። መረጃውን ይዘነዋል። የደቡብ አፍሪካ ፖሊስ ኢትዮጵያውያንን የሚያዘዋውር ቀንደኛ የወንጀለኛ ቡድን መረብን መበጣጠሱን ይፋ አደረገ። በጆሃንስበርግ በተደረገ የጸጥታ ኃይሎች ዘመቻ 58 ኢትዮጵያውያንን ከተያዙበት ማስለቀቅ መቻሉም ተነግሯል። የዘመቻውን ዝርዝር የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ለታይ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በማንኛውም ሰዓት ጦርነት ሊፈጠር ይችላል። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ለህዝብ ተወካዮች ምክር ቤት ማብራሪያ ሰጥተዋል። ማብራሪያው ከሳምንታት በፊት ፕሬዝዳንት ታዬ አጽቀሥላሴ ለህዝብ ተወካዮችና የፌዴሬሽን ምክር ቤት የጋራ ጉባኤ ያደረጉትን ንግግር ተከትሎ የተሰጠ ነው። ከዚሁ ጋር በተያያዘም በኢኮኖሚና ፖለቲካዊ ጉዳዮች ላይ ያተኮሩ በርከት ያሉ ጥያቄዎች ለጠቅላይ ሚኒስትር አብይ አህመድ የቀረቡበት ሁኔታ ታይቷል። ከቀረቡት ጥያቄዎችና በጠቅላይ ሚኒስትሩም ከተሰጡት ምላሾች አንጻር የቀይ ባህር ጉዳይ፣ የአሰብና የኤርትራ እንደዚሁም ከህወሓትና የፕሪቶሪያው ስምምነትን የሚመለከቱት ይገኙበታል። የአባይና የግብጽ ጉዳይም በጠቅላይ ሚኒስትር አብይ አህመድ ሰፊ ማብራሪያ ከተሰጠባቸው ጥያቄዎች መካከል ሆነው ታይተዋል። በኤርትራና ቀይ ባህር ዙሪያ በተለይም ደግሞ የአሰብ ወደብን ጉዳይ አንስተው ሰፋ ያለ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ጉዳዩ ድንገት በቅርብ ጊዜ የተነሳ ጥያቄ አይደለም። ያን ጊዜ ከአስመራ ጉዞ የመልስ አዲስ አበባ ላይ በሚሊኒየም አዳራሽ በነበረው ፕሮግራም ላይ አሰብን በተመለከተ ፕሬዝዳንት ኢሳያስ ባሉበት በቀጥታ ቴሌቪዥን ፕሮግራም አንስቻለሁ ሲሉም ተናግረዋል። ጠቅላይ ሚኒስትሩ አክለውም ከዚያ በኋላ አሰብ ለመሄድ ጥያቄ አቅርቤ ወደዚያው ጉዞ አድርጌ ነበር። በዚያ ጉዞ በከተማ የተመለከትኩትም የተዘጉ ቤቶችን ነው ሲሉም በጊዜው የነበራቸውን ትዝብት ተናግረዋል። ኢትዮጵያ እንዴት ከቀይ ባህር ተገፍትራ ወጣች? በኢትዮጵያ በኩል በጊዜው ይህንን ውሳኔ ማን ወሰነው? በሚለው ዙሪያ የወሰነውን አካል ለማግኘት ሰነዶችን አገላበጥን፣ ምንም ማግኘት አልቻልንም ያሉት ጠቅላይ ሚኒስትሩ በጊዜው የነበረው ካቢኔ እንደዚሁም ምክር ቤቱ ይህንን ውሳኔ ያስተላልፍ ይሆን በሚልም ሁሉንም ነገር ተፈትሾ በዚህ ጉዳይ አንድም የኢትዮጵያ ተቋም ውሳኔ ያልነበረበት መሆኑንም መገንዘብ ችለናል በማለትም ማብራሪያቸውን ሰጥተዋል። የኤርትራ መንግስት ለኢትዮጵያ ጥያቄ ምላሽ ለመስጠት ብዙም ዝግጁ እንዳልነበር ያነሱት አብይ ይህ የሆነበትን ምክንያት በግልጽ እንደማያውቁም ተናግረዋል። በዚሁ በዛሬው ፓርላማ ማብራሪያቸውም የኢትዮጵያ መንግስት ከኤርትራ ጋር የጀመረው ሂደት ፈር ለቆ የወጣው የትግራይን ጦርነት ባስቆመው የፕሪቶሪያ ስምምነት ምክንያት መሆኑንም ተናግረዋል። በዚሁ ዙሪያም ሀያላኑ ሀገራት ከኤርትራ ጋር እንዲያሸማግሉና የኢትዮጵያ ጥያቄን ፍትሃዊ በሆነ መንገድ ምላሽ እንዲያገኝ ለተለያዩ ሀገራት ጥያቄዎች የቀረቡ መሆኑን ተናግረዋል። በዚህም የቀይ ባህርን ጉዳይ በተመለከተ ለአሜሪካ፣ ለቻይና፣ ለሩሲያና ለበርካታ ሀገራት ያሸማግሉን ጥያቄ እንደቀረበም አመላክተዋል። በቀይ ባህር ምክንያት ከማንም ጋር የመዋጋት ፍላጎት የለንም ያሉት ጠቅላይ ሚኒስትሩ ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆመንም ሲሉም በዚሁ በዛሬው ፓርላማ ማብራሪያቸው አስጠንቅቀዋል።
ኢትዮጵያ በቀይ ባህር ላይ ባህር በር የማግኘቷ ጉዳይ ቀሬ ሲሉም ጠቅላይ ሚኒስትሩ አክለዋል። ጠቅላይ ሚኒስትሩ መንግስታቸው የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብሎ እንደሚያምንም አብራርተዋል። ከአባይና ህዳሴው ግድብ ጋር በተያያዘ ማብራሪያቸውን የሰጡት ጠቅላይ ሚኒስትር አብይ አህመድ አባይን በተመለከተ ኢትዮጵያ ተጠቀመች እንጂ ማንን ጎዳች? ኢነርጂ አመረትን እንጂ መቼ ውሃ ከለከልን? የመጠቀም መብታችንን በተመለከተ ዓለም አቀፍ መብታችን ነው። እኛ የማንችለው ነገር ቢኖር ሌሎችን መጉዳት ነው። ማንንም መጉዳት አንፈልግም። በዚህ በኩል ከታየ ደግሞ ፍላጎቱም የለንም፣ ደግሞ ማንንም አልጎዳንም ሲሉም ተናግረዋል። ጦርነት የለም ማለት የተኩስ ድምጽ አይሰማም ማለት አይደለም በማለት የተናገሩት ጠቅላይ ሚኒስትሩ እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉም በዚሁ የዛሬው ፓርላማ ውሎ ማብራሪያቸው ተናግረዋል። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል። ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። የፍትሃዊና ኢርታዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር አይችልም ሲሉም ማብራሪያቸውን ሰጥተዋል። በሌላ በኩል ከወልቃይት ጋር በተያያዘ ማብራሪያቸውን የሰጡት ጠቅላይ ሚኒስትር አብይ አህመድ ችግሩ ዘላቂ መፍትሄ የሚያገኙ አሸናፊዎች አንድ ወደ ሌላው በጉልበት በመውሰድ ሳይሆን የህዝቡ ፍላጎት ተጠብቆ በህዝብ ውሳኔ ብቻ ነው ሲሉም ተናግረዋል። ከህግ አንጻርም የፌዴራሉ መንግስት ከትግራይ ጋር መግባባት ላይ መድረስ ባለመቻሉም እስከዛሬም ድረስ ለወልቃይት በጀት እየተለቀቀ አለመሆኑንም ጠቅላይ ሚኒስትሩ አስረድተዋል። በቀጣይ ርዕሳችን ጠቅላዩ ይፋ ያደረጉት አነጋጋሪው የጋዝ ክምችት። ጠቅላይ ሚኒስትር አብይ ከምክር ቤት አባላት ለቀረበላቸው ጥያቄ በሰጡት ማብራሪያ ኢትዮጵያ 21 ትሪሊየን ኪዩቢክ ጫማ የጋዝ ክምችት እንዳላት በሶስተኛ ወገን ተረጋግጧል። ይህ ክምችት ትልቅ ሀብት መሆኑን ተናግረዋል። ይህን ሀብት እስካሁን አልተጠቀምንም ብሎ ከመቆጨት አሁን ያለውን አውቆ በፍጥነት መጠቀም ከሁሉም እንደሚጠበቅም አሳስበዋል። የድፍድፍ ነዳጅን በተመለከተም ከፍተኛ ክምችት እንዳለ ተረጋግጧል ነው ያሉት። ጠቅላይ ሚኒስትር አብይ አህመድ ማዕድንና ጋዝን በተመለከተ ለምክር ቤቱ በሰጡት ማብራሪያ የማዕድን ስራ ሀገር ኢኮኖሚ እድገት ውስጥ 1% ድርሻ እየተጫወተ እንደሚገኝ ገልጸዋል። በተለይም የጋዝ ፕሮጀክት ባስጀመርንበት ሶማሌ ክልል አካባቢ ትልቅ ክምችት መኖሩን አስታውቀው በአንድ ቦታ ብቻ 21 ትሪሊየን ኪዩቢክ ጫማ የጋዝ ክምችት ኢትዮጵያ እንዳላት በሶስተኛ ወገን መረጋገጡን ጠቅሰዋል። ከሁለት ዓመታት በፊት የጋዝ ፕሮጀክት የወሰደው አካል በበቂ መስራት ስላልቻለ ከቻይና መንግስት ጋር ተነጋግረን ጂሲጂ ግሩፕ የሚባል ኩባንያ ጋር ውል ገብተን በ14 ወራት ውስጥ የመጀመሪያውን ዙር አጠናቀናል ብለዋል። አብዛኛው ፍቃድ ወሳጅ አልሚ ሳይሆን ደላላ መሆኑን አስታውሰዋል። ይህ ችግር በጋዝ ብቻ ሳይሆን በወርቅም እንዳለ ጠቅላይ ሚኒስትሩ አብራርተዋል። ይህን ችግር በመፍታት ውጤታማ ለመሆን መንግስት የተለያዩ ጥረቶችን ማድረጉንም አብራርተዋል። ጋዝ በኢትዮጵያ ውስጥ መመረት ይችላል የሚለው እሳቤ በመፈጠሩ ሁለተኛውን ዙር ጋዝ ለማምረት ሂደቱ ተጀምሯል። በ24 ወራት ተጠናቆ ሪፖርት ለምክር ቤት እንደሚያቀርቡ ተናግረዋል። የጋዝ ፕሮጀክቱ ኢምፖርት የምናደርገውን በማምረት በብዙ ልማቶች ላይ ጉልህ አስተዋጽኦ ይኖረዋል። ነዳጅና ማዳበሪያ ሀገራችን በትልቅ ወጪ የምታወጣባቸው ናቸው። ሁለቱም በሀገር ውስጥ ካመረተች ብዙ ገንዘብ ለሌላ ልማት ይውላል። ጋዙ ለማዳበሪያም ለኃይልም ግብዓት ይሆናል። የምግብ ዋጋ የሚጨምረው በዋነኛነት በትራንስፖርት ነው። የትራንስፖርት ዋጋ መቀነስ የሚያስችል ስራ በመሆኑ የዋጋ ውድነቱ እንዲቀንስም ያደርጋል። ወደ ቀጣይ መረጃ አለፍን። በድሬዳዋ የተገደሉት ታጣቂዎች። በድሬዳዋ ከተማ አስተዳደርና በሶማሌ ክልል ሲንቀሳቀስ የነበረ የኦሮሞ ነጻነት ሰራዊት ቡድን አመራርና አባላት የነበሩ 43 ግለሰቦች መገደላቸውን እንዲሁም ሌሎች እንደተማረኩና እጅ እንደሰጡ የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል አስታውቋል። የታጣቂ ቡድኑ ኃይል በአካባቢው በተንቀሳቀሰበት ወቅት 2 የፖሊስ አባላትን ጨምሮ መግደሉን እንዲሁም ዘመቻው ሲካሄድ የህይወት መስዋዕትነት የከፈለው የጸጥታ ኃይል አባላት እንዳሉም ተገልጿል። መንግስት ሸኔ በማለት በሚጠራው የኦሮሞ ነጻነት ሰራዊት ክንፍ ላይ ተወስዷል የተባለውን እርምጃ በተመለከተ ዝርዝር መረጃዎች ይፋ የተደረጉት የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መግራ ትላንት ሰኞ ጥቅምት 17 2018 ዓ.ም በሰጡት መግለጫ ነው። የፖሊስ ኮሚሽነሩ እንደሚናገሩት ከአጎራባቸው የኦሮሚያ ክልል ከምዕራብ ሐረርጌ በተለይም ከአንጫር ዲንዲን አካባቢ የተነሱ የኦሮሞ ነጻነት ሰራዊት አባላት ወደ ድሬዳዋ ከተማ አስተዳደር የገቡት ከአንድ ወር በፊት መስከረም 19 ቀን ነው። ወደ ከተማ አስተዳደሩ የተንቀሳቀሱ የታጣቂ ቡድኑ ክንፍ አባላት ብዛት ከ70 እስከ 80 መሆኑ እንደተደረሰበትም አስረድተዋል። እንደ ኮሚሽነር አለሙ ገለጻ ታጣቂ ቡድኑ የምስራቅ ኢትዮጵያ አጎራባች የሆኑትን የኦሮሚያ፣ የሶማሌና ድሬዳዋ አዋሳኝ ስፍራዎችን የመመሸግ እቅድ ነበረው። ኮሚሽነሩ ቡድኑ በተለያዩ የአካባቢው ማህበረሰብ ኢኮኖሚና ኢንዱስትሪ ተቋማት ላይ ሽብር ጥቃቶችን የመፈጸም እቅድ እንደነበረው በማንሳት ከሰዋል። በተጨማሪም ቡድኑ ጭናቅሳና ዳሪሁ በተባሉ አካባቢዎች ላይ ቤዝ በመመስረት ስልጠና አድርጎ ራስን የማስፋፋት ሐሳብ እንደነበረው ተናግረዋል። በድሬዳዋ ከተማና ሶማሌ ክልል መንቀሳቀስ ጀምሮ ነበር የተባለውን የኦሮሞ ነጻነት ሰራዊት ክንፍ ለማጥቃትና ለማጥፋት
7 የፌዴራልና የክልል የጸጥታ አካላትን በአባልነት የያዘው የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል ወደ ስራ መግባቱን ገልጸዋል። የጸጥታ ኃይሎቹን ጥምረት በመወከል መግለጫ የሰጡት ኮሚሽነር አለሙ እንደሚያስረዱት ከግብረ ኃይሉ አባላት መካከል የመከላከያ ሰራዊት ምስራቅ እዝና የምስራቅ ኢትዮጵያ ፌዴራል ፖሊስ ፈጥኖ ደራሽ ኃይል ይገኙበታል። ታጣቂ ቡድኑ እቅዱን ተግባራዊ ሳያደርግ ፍጹም በሆነ በእነዚህ 7 የጸጥታ ኃይል ተከቦ ካለበት እንዲወጣ አድርጎ ከተቀበረ ጉድጓድ በማውጣት ሜዳ ላይ ሲገኝ እንዲህ እርምጃ ተወስዶበታል ብለዋል። ኮሚሽነር አለሙ በዚህ መሰረት 43 የጠላት ኃይል ተገድሏል። ከዚህ 43 ውስጥ ዋናው መሪ ጃል ሀረርጌ ወይም ኢቲመር የሚባለው እርምጃ ተወስዶበት ሞቷል። የእሱ ምክትል የተባሉት ጃል ቦባስና ጃል ራሳ የሚባሉት ደግሞ ጃል ቦባስ ተመትቶ የተያዘ ሲሆን ጃል ራሳ እንዲሁ ተማርኳል ሲሉም አብራርተዋል። 25 የቡድኑ አባላት እንደተማረኩና እጅ እንደሰጡም የገለጹት ኮሚሽነሩ የጦር መሳሪያዎች መያዛቸውንም ተናግረዋል። ኮሚሽነር አለሙ የድሬዳዋ ከተማ አስተዳደርና ጎራባች አካባቢዎች በአሁኑ ሰዓት ከታጣቂ ቡድኑ ነፃ መሆናቸውን ተናግረዋል። በቀጣይ መረጃ የደቡብ አፍሪካ ፖሊስ በርካታ ኢትዮጵያውያንን ታደገ። የደቡብ አፍሪካ ፖሊስ ኢትዮጵያውያንን የሚያዘዋውር ቀንደኛ የወንጀለኛ ቡድን መረብን መበጣጠሱን ይፋ አደረገ። በጆሃንስበርግ በተካሄደ ከፍተኛ ዘመቻ በሊምፖፖና በጋውቴንግ ክልሎች መካከል ኢትዮጵያውያን ዜጎችን ሲያዘዋውር የነበረ ህገወጥ የወንጀለኛ ቡድን መረብ መበጣጠሱን የጆሃንስበርግ ከተማ የህዝብ ደህንነት የከንቲባ ምክር ቤት አባል ምክሲኒት ሽዋኩ መግለጻቸውን የስፑትኒክ መረጃ አመለከተ። በሳምንቱ የከተማው ፖሊስ ባደረገው ከፍተኛ ዘመቻ በርካታ ኢትዮጵያውያንን መታደግ መቻሉን የተሰማው ፖሊስ በትክክለኛ መረጃ በመመራት ከተለያዩ ተቋማት የተውጣጣ ቡድን በምስራቅ ታውን በሚገኝ የተጠረጠረ መጋዘን ላይ ባካሄደው ድንገተኛ ፍተሻ በተጨናነቀና ኢሰባዊ በሆነ ሁኔታ ታጭቀውና ታግተው ተይዘው የነበሩ 58 ኢትዮጵያውያን ተጎጂዎችን ታድጓል። በድንገተኛ ፍተሻው ወቅት 3 የውጭ ሀገር ዜጎች በቁጥጥር ስር መዋላቸውን መረጃው ሲናገር ህገወጥ አዘዋሪ ቡድኑ ተጎጂዎችን ከደቡብ አፍሪካ ማክዶ ግዛት ዚምባብዌ ድንበር አቅራቢያ ወደሚገኘው ሊምፖፖ ግዛት በማጓጓዝ በከተማ ውስጥ ወደ ተደበቁ ስፍራዎች ያዘዋውር እንደነበር ተገልጿል። ይህ እርምጃ በቡድኑ ላይ ትልቅ ጉዳት ማድረሱን የጆሃንስበርግ ፖሊስ ገልጿል። የፖሊስ መኮንኖች በርካታ ሞባይል ስልኮችን፣ የጥገኝነት መጠየቂያ ሰነዶችን፣ ለወንጀለኛ ቡድኑ አገልግሎት ስትሰጥ የነበረች ሱዙኪ ሴሌሪዮ መኪናና የውሸት ሽጉጥን ጨምሮ ቁልፍ ማስረጃዎችን ማግኘት ችለዋል። መርማሪዎች አሁንም በኔትወርክ ውስጥ ያሉ ተጨማሪ ተጠርጣሪዎችን እየተከታተሉ በመሆኑ ተጨማሪ ስርዓት ሊከተል እንደሚችል ገልጸዋል። 58ቱ ሰዎች ደህንነታቸው ወደሚጠበቅበት ስፍራ የደረሱ ሲሆን የወንጀል ማጓጓዣ መስመርም ከመነሻው ተቆርጧል። በቀጣይ ርዕሳችን በኬንያ የአውሮፕላን አደጋ። በኬንያ በዛሬው ዕለት የባህር ዳርቻ አካባቢ 12 ሰዎችን አሳፍሮ የነበረ አውሮፕላን ተከሰከሰ። የኬንያ ባለስልጣናት ከአደጋው በኋላ በህይወት የተረፈ ሰው ስለመኖሩ ማረጋገጫ አላገኘንም ብለዋል። አውሮፕላኑ ሀገር ጎብኚዎችን አሳፍሮ በኬንያ ወደ ዋነኛው የሀገር ጎብኚዎች መዳረሻን ወደ ተባለበት የማሳይ ማራ ብሔራዊ ጥብቅ ፓርክ እያመራ እንደነበር የኬንያ ባለስልጣናት ተናግረዋል። አደጋው የደረሰው ከዲያኒ አውሮፕላን ማረፊያ 40 ኪሎ ሜትር ርቆ በሚገኘው ኮረብታማ ደን ውስጥ ነው። አውሮፕላኑ ቱሪስቶችን ያሳፈረ እንደነበር መረጃው ተሰምቷል። አደጋውን ተከትሎ የኬንያ መገናኛ ብዙሃን አውሮፕላኑ በእሳት ነበልባል ውስጥ ሆኖ በአደጋው ቦታ ላይ የተበተኑትን ፍርስራሾች የሚያሳይ ምስል አሰራጭተዋል። ባለስልጣናቱ ለአደጋው መንስኤ የሆነውን ጉዳይ በማጣራት ላይ መሆናቸውን እንዲሁም ተስፋ ባይኖረውም የህይወት አድን ቡድን ወደ ስፍራው መሰማራቱን ገልጸዋል። ወደ ቀጣይ መረጃ አለፍን። የቢሾፍቱ አየር ማረፊያ ዲዛይን ተጠናቋል። ጠቅላይ ሚኒስትር አብይ ቢሾፍቱ የሚገነባው አውሮፕላን ማረፊያ ዲዛይን መጠናቀቁን ገለጹ። የኢትዮጵያ አየር መንገድ በአመቱ ግዙፉን የአየር መንገድ ለማስጀመር እየተንቀሳቀሰ መሆኑ ይታወቃል። በቅርብ ወራቶች ግንባታው እንደሚጀመር የሚጠበቀው ግዙፍ ኤርፖርትና የአውሮፕላን ማረፊያው የዲዛይን መጠናቀቅ በተጨማሪም የኤርፖርቱ ግንባታ አማካሪም ተቀጥሯል ሲሉ ጠቅላይ ሚኒስትሩ መረጃ ሰጥተዋል። የሚገነባው ኤርፖርት ከ100 ሚሊዮን ተሳፋሪዎች በላይ የሚያስተናግድ በመሆኑ ከአፍሪካ የመጀመሪያው ትልቅ ኤርፖርት እንደሚያደርገው ጠቅላይ ሚኒስትሩ አክለው የገለጹ ሲሆን ይህ ግዙፍ የ10 ቢሊዮን ዶላር ኢንቨስትመንትም ኢትዮጵያን በቀጣይነት የአፍሪካ አቪዬሽን ማዕከል ሆና እንድትቀጥል ያደርጋታል ብለዋል። ኤርፖርቱ በሚገነባበት ቦታ ያሉ አርሶ አደሮች ኑሯቸው ሳይስተጓጎል በተገቢው መልኩ መልሶ ለማቋቋም ሰፊ ስራ ተሰርቷል ያሉት ጠቅላይ ሚኒስትሩ ከዚህ ቀደም አርሶ አደሮች መሬታቸውን ሲለቁ የሚስተናገዱበት መንገድ ስህተት ነበር ብለዋል። ይህንን ለመቀየር ፕሮጀክቱ ሳይጀመር ሙሉ በሙሉ አርሶ አደሮች ደስተኛ ሆነው ኑሯቸው ተሻሽሎ ከወጡ በአካባቢው የምንገነባው አየር መንገድ ዘርፈ ብዙ ጠቀሜታ ያመጣል ብለዋል። እንዲሁም በቦሌ አየር መንገድ ከለውጥ በኋላ በርካታ የማስፋፊያ ስራዎች ተሰርተዋል ያሉ ሲሆን ኤርፖርቱ ከ20 ሚሊዮን በላይ ተጓዦችን እንደሚያስተናግድ ገልጸዋል። በአፍሪካ ትልቁ ኤርፖርት የሆነውን ግንባታው የአፍሪካ ልማት ባንክ የፕሮጀክቱን ፈንድ እንዲይዝ መመረጡ ይታወሳል።
መንግስት ለፕሮጀክቱ የሚሆን ተጨማሪ ፈንድ እያፈላለገ ሲሆን እንደ ኩዌት ያለው ሀገራት ጋር በፋይናንስ ሚኒስቴር በኩል ንግግር መደረጉ ተዘግቦ ነበር። ልዕለ ኃያሉ አሜሪካ ፕሮጀክቱ ላይ ፍላጎት ያሳየች ሲሆን የአሜሪካ መንግስት ፈንድ ለማቅረብ ሐሳብ መኖሩ መነገሩ ይታወሳል። የቢሾፍቱ ኤርፖርት የመጀመሪያ ምዕራፍ ግንባታ በ5 ዓመታት ውስጥ እንደሚከወን አየር መንገዱ መግለጹም የሚታወስ ነው። በመጨረሻ መረጃችን ጠቅላዩ ስለ ላዳና ባስ መሪነት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን የምርመራው እንደ ባስ ሹፌር እንጂ እንደ ላዳ አይደለም ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ይህንን ምሳሌያቸውን ሲያብራሩ የባስ ሹፌር መቆሚያውንና መዳረሻውን ራሱ ወስኖ የሚጓዝ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ በዛሬው የፓርላማ ውሎ ባነሱት ይሄው የመሪነት ዘይቤ ባስ በሹፌሩ ነው የሚመራው ሲሉ አመልክተዋል። በተሳፋሪው አይደለም ብለዋል። የላዳና የባስ ሹፌር ሁለቱም መነሻቸውን ያውቃሉ ያሉት ጠቅላይ ሚኒስትሩ ሁለቱም ግን መድረሻቸውን የማያውቁ መሆናቸውን ተናግረዋል። ባሱ ከተነሳበት እስከሚደርስበት ጊዜ ድረስ ተሳፋሪ ቢዘናጋ አልፎ ይወርዳል እንጂ ባሱ አይታጠፍም። መቆም ባለበት ጊዜ ይቆማል፣ መሄድ ባለበት ጊዜ ይሄዳል። መጨረሻ ፌርማታ ሲደርስ ግን ይዞራል። ትንሽ ቆርጦኛልና ቀጥል አይባልም ባስ ብለዋል። ላዳ ግን ደሱ አይደለም። ሲጀምር ይጀምርና አይቀርቷል ቀጥል ይባላል። ወደ ቀኝ ነበር ግራ ገብታል ይባላል። ሾፌሩን የሚመራው ማን ነው? ተሳፋሪ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አብራርተዋል። ባስ የሚመራው ተሳፋሪውም የሚመራው በሹፌሩ ነው። የፈለገበት ቦታ የተወሰነበት ይቆማል። መጓዝ ሲገባው ይጓዛል። በህልም ነው የምንመራው፣ በመሻት ነው የምንመራው፣ በእቅድ ነው የምንመራው እንጂ ከግራ ቀኝ አይደለም በማለት አሁን ኢትዮጵያን እየመሩበት የሚገኙትን የአመራር ዘይቤያቸውን አብራርተዋል። ኢትዮጵያን የምንመራው እንደ ባስ ሹፌር እንጂ እንደ ላዳ ሹፌር አይደለም። እንደ ላዳ ሹፌር ሌሎች በሚሰጡን አቅጣጫ ሳይሆን እንደ ባስ ሹፌር መቆም ባለብን ሰዓት እየቆምን መሄድ ባለብን ሰዓት ደግሞ እየሄድን ነው ሲሉ ጠቅላይ ሚኒስትሩ አጽንኦት ሰጥተዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።